ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ድረስ የእግዚአብሔር ቃል እንዲህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። እንግዲህ የመንፈስ ቅዱስ ፍሬ ወይም የመንፈስ ፍሬ ነው ብለን የጀመርነው ታስታውሱ ከሆነ ማለት ነው። ምናልባት በጣም ኢምፖርታንት ርዕስ ስለሆነ በማስተዋል ሰፊ ሰዓት ሰጥተን ነው እያጠናን ያለ ነው ማለት ነው። ትርጉሙን ተመልክተናል። በባለፈው የመንፈስ ፍሬ የሚለውን የቃሉን ፍቺ እንኳን ትኩረት ሰጥተን ስናጠና አንደኛ የመንፈስን ነው የሚለው። የመንፈስ የምትለው ቃል ራሱ እነዚህ ፍሬዎች ወይም ፍሬው የማን ባለቤቱ ማን ነው ማለት ነው? መንፈስ ቅዱስ ነው። የመንፈስ ኦኬ፣ የመንፈስ ቅዱስ የመንፈስ ስለዚህ የመንፈስ ቅዱስ ፍሬ የሚለው ባለቤቱ መንፈስ ቅዱስ። ይህ ቃል የሚያመለክተው በክርስቲያኑ ሕይወት የሚገለጠው ፍሬ ባለቤቱ መንፈስ ቅዱስ መሆኑን የሚያሳይ ነው። ከዚህም የተነሳ አማኙ በራሱ ትግልና ጥረት የሚያመጣው ሳይሆን በውስጡ የሚኖረው መንፈስ ቅዱስ የሚያፈራው ፍሬ እንደሆነ በማወቅ ራሱን ለመንፈስ ቅዱስ አሰራር ማስገዛት አለበት ማለት ነው። ቀጥሎ ፍሬ የሚለው ቃል ደግሞ ፍሬ የሚለው ቃል ስራ ከሚለው ቃል በተቃራኒው የተቀመጠ ሲሆን ስራን ስናስብ ጥረት አለ፣ ትግል አለ፣ ልፋት አለ። አያችሁ፣ ስራ ሁልጊዜም በተለይ ሃይማኖት ሰፈር ውስጥ ያለ ነገር ሁልጊዜም ምንድነው ያለበት? ትግል አለበት፣ ጥረት አለበት፣ ድካም አለበት። ስለዚህ ስራ፣ ጥረት፣ ትግል፣ ልፋት ነው ያለው። ፍሬን ስናስብ ደግሞ ረፍትና መረጋጋት እንዲሁም ደግሞ የህይወት መገለጥን ነው የምንመለከተው ማለት ነው። እንግዲህ ዛሬ መንፈስ ቅዱስ እነዚህ የመንፈስ ቅዱስ ፍሬ ተብለው የተዘረዘሩ 9 ባህሪያቶች አሉ። በደንብ እያንዳንዱን እንድንመለከታቸው እንግዲህ መንፈስ ቅዱስ ውስጤን በጣም ሞልቶታል። ፍቅር ማለት ምን ማለት ነው? ደስታ ማለት ምን ማለት ነው? ሰላምስ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት፣ እነዚህ ነገሮች በክርስቶስ ኢየሱስ ሕይወት የተገለጡ ኢየሱስ ክርስቶስ በስጋ ወራቱ ምድር ላይ በተመላለሰበት ጊዜ ይኖርበት የነበረ የሕይወት ስርዓት ነው። ቀጥሎ የማቹሪቲ የክርስትና የማቹሪቲ የብስለት ሕይወት ነውና በእያንዳንዱ ክርስቲያን ሊገለጥ የሚገባው የሕይወት ስርዓት ስለሆነ ፍቅር ራሱ ምንድን ነው? ደስታ ምንድን ነው? ሰላም ምንድን ነው? ትዕግስት ምንድን ነው? ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ምንድን ነው? እንዲሁ አንብበን ብቻ ማለፍ ስለሌለብን ቢያንስ እንኳን ረዥም ነገር ባንወስድም ዋና ዋና ነገሮችን ትኩረት አድርገን አጥንተን ከህይወታችንም ጋር አዋህደን መጠቀም ይገባናል ማለት ነው። ስለዚህ ገላትያ ምዕራፍ 5 የተዘረዘሩት እነዚህ ፍሬዎችን እናጠናለን ማለት ነው። እንግዲህ የመንፈስ ፍሬ ብለን ስናጠና ትርጉሞችን ከዚህ በፊት ተመልክተናል። ጌታችን ኢየሱስ ክርስቶስ በስጋ ወራቱ በእስራኤል ምድር በተመላለሰበት ጊዜ ይኖርበት የነበረ የህይወት ስርዓት ማለት ነው የመንፈስ ፍሬ ማለት። የመንፈስ ፍሬ ቀጥሎ የክርስትና የእድገትና የብስለት ህይወት ነው። በክርስቲያኖች ሊገለጥ የሚገባው የክርስትና የእድገትና የብስለት ህይወት ነው። አንድ ክርስቲያን፣ አንድ አገልጋይ በስሏል፣ አንድ ክርስቲያን አድጋለች፣ በስላለች የሚባለው የጸጋ ስጦታችን ሲገለጥ ሳይሆን የመንፈስ ቅዱስ ፍሬ በህይወታችን ሲገለጥ ነው። የጸጋ ስጦታ ከአገልግሎት ጋር እንጂ ከእድገት ጋር አይገናኝም። አያችሁ፣ ስታድጉ አይደለም የሚገለጠው። ኦልሬዲ የጸጋ ስጦታ ባመናችሁበት ቅጽበት ስለተሰጣችሁ የተመቻቸ ሁኔታ ካገኘ ምን ይላል? ያ ጸጋ ይገለጣል ማለት ነው። ጸጋ የተገለጠበት ሁሉ ግን ምንድነው? አድጎ ጨርሷል፣ በስሎ ጨርሷል ማለት አይደለም። ከዚህ የተነሳ የጸጋ ስጦታ ከአገልግሎት ጋር ይገናኛል። የመንፈስ ፍሬ ደግሞ ከክርስትና የብስለት እና የእድገት ህይወት ጋር ይገናኛል። ሶስተኛ የክርስቶስ ደቀ መዛሙርት የመሆናችን መታወቂያ ነው። የመንፈስ ፍሬ
ኦኬ አሜዚንግ። የመንፈስ ፍሬ የክርስቶስ ደቀ መዛሙርት የመሆናችን መታወቂያ። ለዛም ነው ጌታ ኢየሱስ ክርስቶስ ምን አለ? እርስ በርሳችሁ ፍቅር ቢኖራችሁ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃል፣ ሰዎች በዚህ ያውቃሉ አለ። ያችሁ አጋንንት ብታስወጡ የኔ ደቀ መዛሙርት እንደሆናችሁ ሰዎች በዚህ ያውቃሉ አላለም ኢየሱስ። ልሳን ብትናገሩ፣ ብትገለባበጡ፣ ቸርች ላይ ብትጨፍሩ፣ የሚታየውን ሁሉ ብታደርጉ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃል አላለም። እነዚህ አገልግሎት ሰርቪሶች ሁሉ መምጣት ያለባቸው የመንፈስ ቅዱስ ፍሬ ላይ ተመስርተው ነው መሆን ያለበት። ምክንያቱም የፍቅር ሕይወት እርስ በርሳችን ያለን መዋደዳችን የጌታ ኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ስለሆነ ማለት። ስለዚህ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያው ልሳን አይደለም። መታወቂያው አጋንንት ማስወጣታችን አይደለም። መታወቂያው በፍቅር ሕይወት ከእርሱ እንደተማርነው የእርሱን ፍቅር በልባችን አፍስሷልና በዛ ፍቅር እርስ በርሳችን አንዳችን ለአንዳችን በፍቅር ሕይወት ብንመላለስ የጌታ ኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ነው። እንግዲህ የመንፈስ ቅዱስ ፍሬ ወይም የመንፈስ ፍሬ ብለን በምናጠናበት ጊዜ የተዘረዘሩት 9 ፍሬዎች አሉ። እያንዳንዱን አጠር አድርገን እንመለከታለን። ለመረዳት እንዲጠቅመን ደግሞ ለ3 ከፍለን እናጠናቸዋለን። 3 አድርገን እናጠናቸዋለን። ግን ሁላችሁም ልናስተውልና ልብ ልንል የሚገባን እውነት የመንፈስ ፍሬ ተብለው የተዘረዘሩት 9ኙ ባህሪያት አንድ የፍሬ ወይም ነጠላ ቁጥር ክፍሎች ናቸው እንጂ 9 የተለያዩ ፍሬዎች አይደሉም። ኦኬ አሁን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ሲል የተለያዩ ሳይሆኑ በአንድ የህይወት መገለጥ ውስጥ ያሉ ናቸው። ለዚያም ነው የመንፈስ ፍሬዎች ሳይሆን የመንፈስ ፍሬ ብሎ ነው የሚጠቀልለው። ፍሬ በሚለው ገላጭ ቃል ውስጥ አንድ በሆነ ቃል ውስጥ ያሉ ናቸው ማለት ነው። ገላትያ ምዕራፍ 5 ከቁጥር 21 ጀምሮ የመንፈስ ፍሬ ግን ብሎ አይደል የጀመረው? ከቁጥር 22 ጀምሮ የመንፈስ ፍሬ ግን መጀመሪያ ዋና ፍቅር ነው። ፓኬጁ ፍቅር። ከፍቅር ውስጥ ነው እነዚህ ሁሉ የሚወጡት። አሁን ቀጥሎ ምን ይላል? ደስታ። ዋው! ደስታ ጆይ ይለዋል። ጆይ ሐሴት፣ እሱን እንመጣበታለን። ደስታ የልብ እርካታ ሲሆን በውጫዊ ሁኔታ ላይ የማይመሰረት ነገር ግን አማኙ ከእግዚአብሔር ጋር ባለው ዘላለማዊ ግንኙነት ላይ የሚመሰረት የውስጥ እርካታና የውስጥ መረጋጋት በችግርም ጊዜ ቢሆን እንኳን የሚቀጥልና የሚዘልቅ ጸጋ ነው። ማይ ጋድ እናመሰግናለን። ደስታ ወይም ጆይ፣ ሐሴት፣ ታራ ይለዋል ግሪኩ። ጆይ፣ ሐሴት፣ ደስታ የልብ እርካታ ሲሆን በውጫዊ ሁኔታ ላይ የማይመሰረት፣ ተመልከቱ፣ በውጫዊ ሁኔታ ላይ የማይመሰረት ነገር ግን አማኙ ከእግዚአብሔር ጋር ባለው ዘላለማዊ ግንኙነት ላይ የሚመሰረት የውስጥ እርካታና መረጋጋት ሲሆን በችግር ጊዜም እንኳን ቢሆን የማይለወጥ የማይቀየር እስከ መጨረሻው የሚዘልቅ ጸጋ። እንግዲህ በደንብ ልብ ልናስተውል የሚገባን ነገር ሃፒነስ እና ጆይ የሚባሉ የተለያዩ ነገሮች አሉ። አሁን እግዚአብሔር እያለን ያለው ደስታ ሲል ሃፒነስ ሳይሆን ጆይ የሚባለውን ወይም ሐሴት የሚባለውን ነው። አያችሁ ቅዱሳን፣ ለምሳሌ ሁለቱን ለይተን መመልከት ስላለብን ደስታ ወይም ሃፒነስ የሚባለውን ስንመለከት ሃፒነስ ከውጭ ወደ ውስጥ የሆነ ደስታ፣ ከውጭ ወደ ውስጥ የሆነ ደስታ።
አንድ ሁለተኛ በሁኔታ ላይ የተመሰረተ ነው። በሁኔታ ላይ በሆኑ ነገሮች ላይ የተመሰረተ ነው። ያ ነገር ሲቀር አብሮ ይቀራል። ያ ነገር ሲቀየር አብሮ ይቀየራል። ያ ነገር ሲጠፋ ያ ደስታ አብሮ ምን ይላል? ይጠፋል። እሱ ሃፒነስ የሚባለው ነው። ቀጥሎ ቋሚና ቀጣይ አይደለም። አያችሁ፣ ቋሚና ቀጣይ አይደለም። ትሰበ ሃፒ በርዝዴይ ትለዋለህ። ኦኬ፣ ሃፒ በርዝዴይ የምትለው በዛ ቀን ነው። በዛ ቀን ላይ ይደሰታል። አመቱን ሙሉ ግን ሃፒ በርዝዴይ አትለው። ስለዚህ ከሚቀጥለው ቀን ጀምሮ አንዳንዱ እዛው ልደቱ ላይ፣ እዛው ሰርጉ ላይ፣ እዛው የሚደሰትበት ቦታ ላይ ደስታው ተቀይሮ ጠብ ይሆናል። ደስታው ተቀይሮ ሐዘን ይሆናል። ቀጣይነት የለውም። ጊዜ ጠብቀ ከውጭ በምታየው ነገር፣ ከውጭ በምሰማው ነገር፣ ከውጭ በምታደርገው ነገር ትደሰታለህ። ያ ደስታ ያንን ነገር መሰረት ያደረገ ነው። ኦኬ፣ ቤት ስትገዛ ትደሰታለህ። ደስታ ግን ቀጣይነት የለውም። መኪና ስትገዛ ትደሰታለህ። ስታገባ ትደሰታለህ። ስትወልድ ትደሰታለህ። የሆነ ነገር ሲሆን ከውጭ በሚመጣ ነገር ትደሰታለህ። እነዚህ ደስታዎች ቀጣይነት የሌላቸው በሁኔታ ላይ የተመሰረቱ ደስታ ነው ማለት ነው። ቀጥሎ ሐሴት የሚባለው ይሄ ጆይ የሚባለው ደስታ ከውስጥ የሆነ ሐሴት የሚባለው ከውስጥ የሆነ ምክንያቱ ጌታ የሆነ መንፈስ ቅዱስ በውስጥ የሚያፍለቀልቀው ክብር የሞላበትና የማይበላሽ የማይጠፋ ነው። ተመልከቱ ይህንን ደስታ። ያኛው ሰው እኮ ሲጠጣ ደስታ ይሰማዋል። አዎ፣ ትንሽ ቆይቶ ግን ምን ማለት ይጀምራል? መቆጨት ይጀምራል። ወደማይሆን መንገድ ይሄዳል። ኃጢአት ሲሰሩ ሰዎች ይደሰታሉ። ጫት ሲቅም ይደሰታል። ሲጃራ ሲያጨስ ይደሰታል። ጊዜያዊ በዛች በማጨሱ ምክንያት የሆነ ነገር ሊያገኝ ደስታ ወደ ውስጡ ይገባል። ያ ደስታ ግን ቀጣይነት የለውም። ያ ሲጋራ ከሌለ አይቀጥልም። ያ ጫት ከሌለ፣ ያ መጠጥ ከሌለ አይቀጥልም። በዛ ነገር ላይ የተመሰረተ ነው። አመፅ፣ እርኩሰት ለጊዜ ያስደስታቸዋል። ጊዜያዊ ደስታ ይሰጣቸውና ራሳቸውን እየኮረኮሙ ወይኔ እኔ ማረበው መቼ ነው ምስተካከለው? በዝሙት ውስጥ ደስታ ያገኛሉ። ደስታ ያገኙና የ5 ደቂቃ ደስታ ትሆንና ዘመኑን በሙሉ ራሱን እየረገመ ይኖራል። ራሱን አናቱን እየደበደበ ይኖራል። አያችሁ ቅዱሳን፣ በሁኔታዎች ላይ የተመሰረተ ነው። ሐሴት የሚባለው ግን ከውስጥ ነው፣ በመንፈስ ቅዱስ ነው፣ መሰረቱ ክርስቶስ ነው። ደግሞም ክብር የሞላበት የማይቀየርና የማይለዋወጥ። ያኛው በኃጢአት ስለሆነ ውርደት ያለበት ነው። ይሄኛው ሐሴት ግን ከውስጥ የሆነ ምክንያቱ ጌታ የሆነ በመንፈስ ቅዱስ ውስጥ የሚፍለቀለቅ ክብር የሞላበት የማይበላሽና የማይጠፋ ማይጋድ። እንደዚህ አይነት ነገር ደስ እያለክ በቃ ፍልቅልቅ የምታልፊበት መንገድ ግራ የሚያጋባ ነው። በዚህ በኩል ማዕበል አለ፣ በዚህ በኩል ሰው ተነስቶብሃል፣ በዚያ በኩል የምታየው ሁሉ ግራ የሚያጋባ፣ ውስጥህ ግን ይፍለቀለቃል። ሆሊ ስፒሪት ዝማሬ ይሰጣል። የምታየው ነገር ግራ የሚያጋባ ነው። ውስጥህ ግን በዝማሬ ተሞልቷል። ውስጥሽ ግን በምስጋና ተሞልቷል። ምንድነው አንተ ትላለህ? በቃ ውስጥህ ይፍለቀለቃል። ይህንን ሐሴት ማንም ሰው ኤክስፕሌን ማድረግ አይችልም። እውነት እላቸዋለሁ። እስኪ ያንን ደስታስ ምን መሰለ ሀብትሽ ትላለህ። በቃ ምን መሰለ ውስጥህና ውስጥ ምን ሆነ እንዴት መሰለ ትላለህ። እጅ ሁሉ ነው የሚተሳሰረው። ይህንን ደስታ ኤክስፔሪየንስ አድርጋችኋል? ይህንን ደስታ የሆነ ነገር ውስጥ ውርፍ አይላችሁ? ያላመነ ሰው አይደለም። አንዳንድ ክርስቲያንም ይህንን ነገር ኤክስፔሪየንስ ካላደረገው አይገባውም፣ አይረዳህም። በገንዘብ ላይ አይደለም፣ በብር ላይ በሀብት ላይ የሚመሰረት አይደለም። በምታገኘውና በምታጣው ነገር ላይ የተመሰረተ ውስጥ ዝም ብሎ ይፍለቀለቃል። በኢየሱስ ምክንያት ሰዎች ሲጠሉ ታዝንላቸዋለህ። ውስጥ ይፍለቀለቃል። እነሱ እየጠሉ አንተ ግን ትደሰታለህ። አንተ ሐሴት ታደርጋለህ። ምን አይነት ይሄ ነው ትክክለኛው፣ ይሄ ነው ሐሴት ከመንፈስ ቅዱስ የሆነ ደስታ። ይሄ ነው ትክክለኛው ደስታ። እስኪ በዚህ ዙሪያ አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እስከ 9 ምን ይላል?
አባባ ጸጋ ጨምርልን ፕሊስ። ይህንን ደስታ ቅዱሳን ኤክስፔሪየንስ አድርግ። ይሄ ደስታ ያለመልማል። ይሄ ከውስጥ የሆነው ሐሴት በመንፈስ ቅዱስ የሆነው የሞላበት ይሄ ያለመልማል። አጥንትህን ሁሉ ያለመልማል። አየህ፣ ያ 80 ዓመት ሆነ እንደ 40 ዓመት ያደርጋል። ከመንፈስ ቅዱስ የሆነ ነው። ሴሎች ሁሉ እንደገና ይለመልማሉ። የተጎዳው ሴልሽ እያረጀ ያለው ሴል እንደገና ሪፍሬሽ ያደርጋል፣ ሪቫይቭ ያደርጋል። ሃሌሉያ! እንዴት መታደል ነው! ሰውነትህ ሁሉ በቃ እስከታች ድረስ ሃሌሉያ ተላለፈ። ግን ሰውነትህ ሁሉ እያንዳንዱ ነገር ሁሉ እንደ አዲስ ይሆናል። ሪፍሬሽመንት ውስጥ ይገባል። ማይ ጋድ እናመሰግንሃለን። ቅዱሳን አሁን ራሱ የሆነ ነገር እየወረራችሁ አይደል? ውስጣችሁ አለ የሆነ ነገር። እናመሰግንሃለን። አለ 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 አለ። እሱ ነው ትክክለኛ ደስታ። እሱን ደስታ ኤክስፔሪየንስ አድርጉት። እሱ ደስታ መኪና ስትገዛ አታገኘውም። እሱ ደስታ ቤት ስትገዛ አታገኘውም። እሱን ደስታ በሆነ ነገር አታገኘውም። ከመንፈስ ቅዱስ የሆነ የሚቀጣጠል ከራስ አልፎ የሚጋባ ሁሉ ነው ወደ ሌላው ይጋባል። ማይ ሎርድ ምን ነው? ኪስ ባዶና ግን ውስጤ በሐሴት ተሞልቷል። ብር ቋሚ ደስታ ሊሰጥ አይችልም። ከመኪና ጋር እንዲህ ብለህ ትነሳለህ። ይሄኛውን ግን ፎቶ አታነሳው እንደሆነ ነገር ነው የሚያደርግ። አካል ፊት ያበራል። ምንድነው ይሄ ልጅ? ቆይ ዝም ብሎ ያምርበታል። አዎ ለምን አያምርበት? ማይ ሎርድ እሺ፣ አንደኛ ጴጥሮስ ምዕራፍ እናመሰግንሃለን። ክብር ምን አለ? ዋው! እሱን ሳታዩት ትወዱታላችሁ። መሰረቱ ኢየሱስ፣ እርሱን ኢየሱስን ሳታዩት ትወዱታላችሁ። ዋው! አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ተመልከት፣ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። እሱን ነው የምላችሁ። አንደኛ የማይነገር ነው። እስኪ ንገረኝ ብልክ አትነግረኝም። እስኪ አብራራልኝ እሱን ነገር ብልክ አታብራራው። መኪና ስትገዛ የሚሰማህን ደስታ፣ ቤት ስትገዛ፣ ሚስት ስታገባ፣ ልጅ ስትወልድ የሚሰማህን ደስታ፣ እድገት ስትጨምር፣ ፖዚሽን ስትጨምር የምታገኘውን ደስታ እሱንማ ትነግረኛለህ። ሀብትሽዬ ከዚህ በፊት ዝም ብዬ በባዶ እግሬ ነበረ ሲሄድ የነበርኩት፣ እግዚአብሔር አሁን መኪና ሰጠኝ ምናምን፣ መኪናዬን ራሱ አሳያለሁ፣ በጣም እንትን ብራንድ ኒው ናት ታብራራዋል። ከተብራራ ደስታ እንጂ ወይም ሃፒ እንጂ ጆይ አይደለም። ደስታ እንጂ ሐሴት አይደለም። አያችሁት? ይሄኛው ከውስጥ የሆነው በመንፈስ ቅዱስ የሆነው ግን ሁለት ባህሪ አለው። አንደኛ የማይነገር ነው። ማለት ማብራራት አትችል። ኧረ አሁን ዝም ብሎ እየወረረኝ ነው በቃ ምትል ምንድነው እሱ ነገር ብልክ አታብራራው። እኔ ቆይ እስኪ የምታልፍበትን መንገድ ንገረኝ። እንትኔ ውስጥ እንደዚህ ሆኗል፣ እንትኔ እንደዚህ ሆኗል። የማልፈበት መንገድ በሙሉ ወጀብና ማዕበል። እኔ ግን በቃ ልናገረው የማልችለው ሁኔታ ምን እያልኩ ነው? ሴት እያደረግኩ ነው። እሱ የሰማይ ጆይ። ኦኬ፣ እዛ ከመሄዳችን በፊት ሙሉ በሙሉ አልቲሜት ግሎሪፊኬሽን ውስጥ ገብተን ወደ ጌታ ከመሄዳችን በፊት ምድር ላይ በዚህ ምድረ በዳ ውስጥ በዚህ ጎዶሎ ዓለም በግራና በቀኝ ወጀብና ማዕበል በሞላበት በዚህ ምድር ውስጥ ሆነን ያንን የሰማይ ጆይ ያንን የሰማይ ሐሴት ኤክስፔሪየንስ እንድናደርግ ነው የተጠራ። እናመሰግናለን። ግራ በተጋባ ዓለም ምድርን ራሱ ጨምረ ግራ አጋብታ ትሄዳለህ። ሰው ሊያለቅስ ነው ሲልክ አንተ ሐሴት እያደረግ ውያ አላለፈም እንዴ? አላለፈም ወይኔ ጉድ ነው ሲል ባለማለፍ ሐሴት ታደርጋለህ። እንመጣበታለን። ጳውሎስ ይህንን ደስታ ነው በፊልጵስዩስ መልእክቱ ውስጥ
በጌታ ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜም እላለሁ ደስ ይበላችሁ በማለት በየትኛውም አይነት መከራና የህይወት ውጣ ውረድ እንኳን ውስጥ ብናልፍ በጌታ ሁልጊዜ ደስ መሰኘት እንደምንችል ያረጋግጥልናል። እሱን ቃል ግን ዝም ብላችሁ ትኩረት ሰጣችሁ ተመልክታችሁታል? ፊልጵስዩስ ምዕራፍ 4 ማይ ጋድ ፊልጵስዩስ ምዕራፍ 4 ቁጥር 4 ሁልጊዜ ማለት በየትኛውም ቀን ሁልጊዜ በየትኛውም ሰከንድ በየትኛውም ደቂቃ በየትኛውም ቀን በየትኛውም ሳምንት በየትኛውም ወር በየትኛውም ዓመት ሁልጊዜ በሚለው ውስጥ ይጠቃለላል። ሁልጊዜ በምንም አይነት ሁኔታ ውስጥ ሁልጊዜ እና ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። Rejoice in the Lord always. Delight, gladden yourself in Him. Again I say, rejoice. እንዴት ደስ ይላል! ሁልጊዜ እኔ እንትን ቀን ጠብቄ ነው ኮንፈረንስ ጠብቄ እዛ አዲስ አበባ ላይ ኮንፈረንስ አሁን በሚሊኒየም አዳራሽ እየተዘጋጀ ስለሆነ የአንድ ዘማሪ ኮንፈረንስ ጠብቄ እደሰታለሁ የሚል አይደለም። ጊዜ ጠብቄ አሁን ላይ በሸለቆ ውስጥ ስላለው እስኪ ጌታ ቀን ያመጣልኛል፣ ያኔ ነው የምደሰተው። አሁን በጥያቄ ተሞልቼ ነው ያለው። አሁን በእስር ቤት ውስጥ፣ አሁን በሐዘን፣ አሁን በችግር ውስጥ ነው ያለሁት። አሁን አይደለም ጌታ ያኔ ክረምቱ ሲያበቃ ያን ጊዜ በጋ ሲወጣልኝ እዘምራለሁ። ጳውሎስ ምን አለ? ሁልጊዜ የሚለው ቃል ይይዛል። ሁልጊዜ የህይወት ክረምትም ሆነ የህይወት በጋ ማግኘትም ሆነ ማጣት ውስጥ ሆነ በሙላትም ውስጥ ይሁን በጉድለትም ውስጥ ሁልጊዜ በጌታ ደስ ይበል። ጳውሎስ ይህንን የሚጽፈው ባይዘወይ ኤፌሶን፣ ፊልጵስዩስ፣ ቆላሲስ የሚባሉ መልእክቶች የእስር ቤት መልእክቶች ነው የሚባሉት። ተመልከቱ፣ የእስር ቤት መልእክቶች ነው የሚባሉት። ጳውሎስ በታሰረበት ሰዓት ላይ በዛ ሰዓት ላይ እስር ቤቱ እንዳሁኑ ዘመናዊ እስር ቤት አይደል። አንድ ቀን በፒክቸር አሳያችኋለሁ ምን አይነት እስር ቤት እንደሆነ። ለምንም የማይመች እስር ቤት፣ ለምንም የማይመች በእንደዛ አይነት እስር ቤት ውስጥ ሆኖ ታስሮ በማይመች ሁኔታ ውስጥ ሆኖ ሁልጊዜ በጌታ ደስ ይበላችሁ እያለ ይጽፍልሃል። አየህ፣ በመንፈስ ቅዱስ ቁጥጥር ስር ሲሆን እንደዚህ በእስር ቤት ውስጥ ያለ ሰው ኧረ እባካችሁ ጸልዩልኝ፣ እንድፈታ ጸልዩልኝ፣ በሐዘን ውስጥ ነው ያለሁበት ሁኔታ የሚመች አይደለም፣ እስር ቤቱ የሚመች አይደለም፣ እንደዚህ ነው እንደዛ ነው እያለ ምሬት ውስጥ አልገባም። የራሱን ኤክስፔሪየንስ ነው ሸር የሚያደርገን። በእስር ቤት ውስጥም ሆኖ እየተደሰተ ነው። ተፈትቶም እየተደሰተ ነው። ታስሮም እየተደሰተ ነው። ሞልቶለት እየተደሰተ ነው። አቶም እየተደሰተ ነው። በሙላቱ ተደስቷል። ጉድለትንም አውቃለሁ ይልሃል። በዛ ውስጥ ሆኖ ኤክስፔሪየንስ የሚያደርገው ደስታ አለ። ኤክስፔሪየንስ። ስለዚህ የራሱን ነገር ምን አለ? ሁልጊዜ ታስሮ ያልታሰሩትን ሁልጊዜ በጌታ ደስ ይበል። ይሄንን ነው የምላችሁ። ሊነገር የማይችል ብታወራው ማንም ሊያምንህ የማይችል ደስታና ሐሴት። እንዴት አንተማ ታመሃል፣ እንዴት በዚህ ሁኔታ እያለ ትደሰታለህ? እንዴት ነው የሚልክ ሰው? ምክንያቱም ሰው መኪና አቆሞ ነው የሚደሰተው። ሰው በዚህ በኩል ቤት ገዝቶ ነው የሚደሰተው። አንተ ምንም በሌለበት እኔ ውስጥ ሐሴት ውስጥ ቤታ ስትል በቃ እኔ ጴንጤዎች እኮ ድሮም እኮ እያለ ነው የሚሄደው። እኛ ግን ገብቶናል። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ አለ። ይህንን ሐሳብ ዕንባቆም እንዴት እንደገለጠው ላሳያችሁ። አብሮ የሚሄድ ሐሳብ ስለሆነ ዕንባቆም ምዕራፍ 3 ከቁጥር 17 ጀምሮ ምንም እንኳን በለስ ባታፈራ
እኔ በለስ ሲያፈራልኝ ጠብቄ አይደለም አንተን የማመሰግን። ምንም እንኳን በለስ ባታፈራ፣ እሺ በወይንም ሐረግ ላይ ፍሬ ባይገኝ የወይራ ስራ ቢጎድል፣ እሱ በሰዓቱ የነበረውን ነገሩን ነው። አሁን አንተ ዘመናዊውን ስራህን ያለህበትን በግራና በቀኝ ያለ ሀብት ንብረትህን እንዲሁም ደግሞ ስራህን በሙሉ መደርደር ትችላለህ። ምንም እንኳ በለስ ባታፈራ አንተ እዚህ ላይ የሆነ ነገር ማስገባት ትችላለህ። በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ሁልጊዜ በጌታ ደስ ይበላችሁ ያለው ለዛ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ሃሌሉያ! በመድኃኒቴም አምላክ ምን አደርጋለሁ? ሐሴት አደርጋለሁ። ለምን? ጌታ እግዚአብሔር ኃይሌ ነው። እግሮችን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ስለዚህ በሚታየው እዚህ ጋር ባለው በእኔ ነገር በሀብት በንብረቴ አልደሰትም እና በጌታዬ በአምላኬ በእግዚአብሔር በእርሱ በኢየሱስ እደሰታለሁ። ይኸውላችሁ ቅዱሳን፣ በኢየሱስ ያልተደሰተ ሰው በቁሳቁስ ሊደሰት አይችልም። ኢየሱስ ካላስደሰተ ቁሳቁስ አያስደስትም። የሆነች ያሰብኳት ቤትና ያሰብኳት መኪና እሷ ስትመጣ ደሰት። ያለ ኢየሱስ ምናልባት ያሰብከው ነገር ደስታ ሳይሆን ሐዘን ይዞብን ሊመጣ ይችላል። ተመልከቱ፣ ያለ ኢየሱስ የሆነ ነገር ሁሉ ደስታ አይደለም ለኛ። እኛ ከነገር ጋር ከቁሳቁስ ጋር የተገናኘ ደስታ አይደለም፣ ከዚያ የሚያልፍ ደስታ አለን። መሰረታችን ክርስቶስ። እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት። እኔ ግን ለምን አለ? እዛ ቦታ ራሱን እየለየ እኮ ነው። እኔ ግን ሲል አብሮ ከአንተ ጋር እያመለከ ስሙን እየጠራ በራሱ በኢየሱስ ኢንጆይ የማያደርጋለ፣ በራሱ በኢየሱስ ሐሴት የማያደርጋለ፣ ቁሳቁስ የሚመኛለ። የዘመኑ ጴንጤ የታወቀ ነው። ደስ የሚለው ቸርች ራሱ የሚሄደው እኮ ቁሳቁስ ቤቱን ለመሙላት እንጂ ኢየሱስን ፐርሰናል ይፈልገውት አይደለም። ስለዚህ ዕንባቆም ራሱን እንደለየ አንተም ለያ፣ እኛ ግን እንዳትል። በዕንባቆም ዘመን ላይ ዕንባቆም ሲያይ ሰው ሁሉ በወይራ ፍሬ፣ ሰው ሁሉ በጋጥ ውስጥ በሚገኙ ከብቶች፣ ሰው ሁሉ እግዚአብሔርን ረስቶ በእግዚአብሔር በእስራኤል አምላክ መደሰት አቁሞ በወይራ ምን እየተደሰተ ሰውየው ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኝ እኔ ግን ሃሌሉያ ሁልጊዜም እግዚአብሔርን የሚያስቀድም እሬታ በዘመናት አለ። እኔ ግን እናንተም እኔ ግን በሉ። ከዘመኑ ጴንጤ ጋር ራስህን እንዳደምር ቢኮዝ አንተ ጌታን ፈልገህ እንደምትሄደው ብርና ወርቅ በመኪናና ሀብት ብቻ ፈልጉ የሚሰማራ ኢየሱስ እንደዚህ አይነቱን ምልክትን የሚፈልግ ትውልድ አመንዝራ ትውልድ አለ። አመንዝራ ትውልድ። እኔ ግን ብሎ ዕንባቆም ራሱን እንዳወጣ ወንድሜ እህቶቼ እኔ ግን በሉ። እኔ ግን በቁሳቁስ ደስ ይለኛል አላለም። በቤትና በመኪና እንደዚህ ነገሮች እኮ እንደውም እኮ ጦስ ነው ይዘውልህ የሚመጡ እኮ። መኪና ሲመጣ እኮ ምን ይዞ ነው የሚመጣው? ደስታ ብቻ ነው እንዴ? ከዚህ በኋላ የነዳጅ በነዳው ልክ የነዳጅ እያሰብክ የስፔር ፓርት እያሰብክ ከዛን ቀን በኋላ ወጪ ይመጣልሃል። በተለይ መኪናው የማያስገባ ከሆነ ወደ አካውንት ወጪ ብቻ ነው፣ ትርፍ ኪሳራ ነው እንጂ ከሰፈር ልጅ ጋር ነው የምትሯሯጠው ነኩብኝ እያልክ ስትተኛ የነበርክ ልጅ ስትኖር የነበርክ ልጅ እንትን ሁሉ ይዘዋት ቢሄዱ ስትላል እንትንሽ በሩና የፊት ለፊቱን በር ነቅለው ቢወስዱት ሰላማዊ የነበርክ ልጅ ከሚስት ጋር መነጫነጭ ትጀምራለህ። መነጫነጭ
ድግ እያልክ ድንገት ከሚስትህም ድግ እያልክ እሷን እያባነንክ በመስኮት በኩል አለች ተመልከት። አንዳንዴ በቤት ውስጥ ያ የተደሰትክበት ነገር በቤት ውስጥ ሰላም ላይሰጥህ ይችላል። ጠብና ቀውስ ሊያመጣ ይችላል። ሌላ ላጥብቅላችሁ፣ ካገባ በኋላ ልጅ ትወልዳለህ። አንዳንድ ሰው ልጅ ሲወልድ ለሚስቱ ያለውን ፍቅር ይረሳና ሁለቱም እሷም እሱም ልጃቸው ላይ እርስ በርሳቸው ያላቸውን ፍቅር ይረሱታል። ከዛ ባሌ ልጅ እስኪወልድብኝ ድረስ ነበር ሲወደኝ የነበረው፣ ሚስቴ እስክትወልድብኝ ነበረ ምን ስለኝ ተወደኝ የነበረው፣ እሱ ለኔ ያለውን ፍቅር ጥሎ ልጁ ላይ አድርጋለች፣ እኔን ረስታኛለች። ፍስ ወደ ቤተ ክርስቲያን ሰላም የነበሩ በጥበብ ካልያዝከው በረከት እንኳን ተብለው የሚመጡ ልጆች ራሱ ሙድህን ሊያጠፉት ቤትህን ሊበጠብጡት ይችላል። ሚስት ሁልጊዜም ቀዳሚ ናት። ባል ሁልጊዜም ቀዳሚ ነው። እነሱ ከሷ በኋላ ነው የመጡት ልጆች። ስለዚህ ነገ ተመርቀው አግብተው ይሄዳሉ። ከአንተ ጋር የምትቀረው ሚስትህ ናት። እንዳትበሉ በጥበብ ነው የምንኖረው። ስለዚህ እነዚህ ሁሉ ማለት ነው ዓይንህን የምታሳርፍበት ነገር፣ ልብህን ከኢየሱስ የቀማው ነገር ምንድን ነው? ልብህን የቀማው መኪና ነው። መኪናው የሆነ ነገር ሊሆን ይችላል። የከፋ ነገር ልንገራችሁ። በሕዝቅኤል ታይም ላይ ሕዝቅኤል ዘመን ሕዝቅኤል እግዚአብሔር ያስነሳው ነብይ ነው፣ ግን ሚስት አገባ። ሚስቱ የዓይኑ አምሮት ሆነች። ማገልገል አልቻለም። እግዚአብሔርን ማዳመጥ ለእግዚአብሔር ጊዜ አልሰጠውም። ሚስቴ ጊዜ አልሰጠውም ለእግዚአብሔር። እግዚአብሔር ሊልከው ሲል ፈጽሞ አይሰማም። እግዚአብሔር እናውራ ሲል አይ ጊዜ የለኝ ነው አለ። አይ ነው የአዲስ ኪዳን አሰራር በምህረት የተሞላ ነው። እንደዛ እንደማያደርግ አውቃለሁ። ግን እግዚአብሔር የምንማረው ነገር አለ። መጣና ምን እንዳለው ታውቃላችሁ? ቢል እምቢ ሲለው በቃ ልቡን እግዚአብሔር ላይ ዘጋ። መጣና ሕዝቅኤል አቤት እግዚአብሔር፣ ዛሬ አንድ ነገር ላደርግ ነው። የዓይንህ አምሮት የሆነችውን ሚስትህን ዛሬ ማታ ላይ ወስዳታለሁ። እኔን አስረስተሃለች። ወስዳታለሁ። አለቅሳለሁ ብትል አለቅሳለሁ እንዳትል ሕዝቅኤልም ወደ ውስጡ አለቀሰ ይላል። እግዚአብሔር እንዳለው አደረገ። አንዳንድ ጊዜ ምናልባት እጅ ላይ ያለ ገንዘብ፣ እጅ ላይ ያለ ንብረት፣ እጅ ላይ ያለ መኪና ወይም ቤት ወይም ቁሳቁስ ተጠንቀቁ። አይ ነው በምህረት የተሞላባት ነው። ሚስትህን ምናምን ባልሽን አይወስድ ግልጽ። ግን ፈጸመው ደግሞ ያ ማለት ደግሞ እኛ እንደፈለግ እንሆናለን ማለት አይደለም። መጽሐፍ ቅዱሱ ራሱ ገና ሲጀምር ዘፍጥረትን ስትከፍተው ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ማን? እግዚአብሔር። በመጀመሪያ ሚስት አይደለም፣ በመጀመሪያ ባል አይደለም፣ በመጀመሪያ መኪና አይደለም፣ በመጀመሪያ ቁሳቁስ አይደለም። በመጀመሪያ እግዚአብሔር፣ በመጀመሪያ ኢየሱስ አለ። መጀመሪያ መጨረሻም እሱ። በመጀመሪያ ማን? እንስማማለን። በመጀመሪያ ማን? እግዚአብሔር። በመጀመሪያ ኢየሱስ። ሃሌሉያ። እንግዲህ ወደ ሰላምም ልሄድ ነበረ። በሚቀጥለው ሰላምን እናያለን። ይህንን ይመስላል። ሰዓት ወስጄባቸዋለሁ። እግዚአብሔር የተባረከ ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።